ሲድር ወይ ቁርቁራ ወይ ቀሲል አለ። ይሄ ቅጠሉ ነው። ሁለት ድንጋይ ለመፍጨት እንዲያመች ወይ ደግሞ ኸላጣ መፍጫ ማለት ነው። ሩቃ የተቀራበት ውሃ አለ። طيب بسم الله الحمد لله والصلاة والسلام على رسول الله وبعد ለሆድ ህመም ለማንኛውም አይነት የድግምት አይነት ከዛልክ እንደዛው ለጂን ይሄ ጸጉሩ ለሚነቃቀልበት ወከዛልክ እንደዛው ማለት ነው ፊቱን ማለት ነው ለሚበላው ቆዳው ማለት ነው የተለያየ አይነት እባጭ ወይ ደግሞ የሚያሳክክ ነገር ላለበት በአጠቃላይ በአላህ ፈቃድ ማለት ነው ሰበብ ይሆናል ማለት ነው። ከዚህ ቅጠል ላይ ያው 7 ፍሬ ቆርጫ አዘጋጅቻለሁ። ይሄ ሸዋህማን ተጠንቀቁት። طيب ከዛ አሁን ምንድነው አዘጋጀቱ በሁለት አይነት መንገድ ላሳያችኋለሁ። አንደኛው በድንጋይ ነው። ያው በመዘብዘፊያ ውሃ እናዘጋጅና ከዛ ውሃ ያደረግን እንዲህ ያደረግን ያው ይሄ እንትን ያደረግን ያኔ በዚህ መልኩ አደቀን መጠቀም እንችላለን ማለት ነው። ያው ይሄ መጠቀም ለማንችል በዚህም ይቻላል ብለው ዑለማዎቹ አስቀምጠዋል በእንትን ማለት ነው። طيب እዚህ ይሄን ከፍ ውሃ እናደርግበታለን። ቢስሚላህ 7 ፍሬ እንትን አደረኩበት የተቀራበት ነው ይሄ። طيب እንደምታዩት ተፈይቶ አልቋል። አረፋው ወጥቷል። እንደምታዩት ያው ይሄን ይመስላል። ይሄን እጠጣዋለሁ። ይሄን ደግሞ እታጠብበታለሁ ሌላ ውሃ በመጨመር ማለት ነው። طيب ሌላ ውሃ መጨመር እታጠብበታለሁ። በአላህ ፍቃድ ለተለያዩ አይነት በሽታዎች ኢንሻአላህ ሰበብ የአፊያ ሰበብ መንገድ ይሆናል። ኮሜንት በማድረግ ሼር በማድረግ ኢንሻአላህ አስተላልፉት። ተጨማሪ ጥያቄዎች ሲኖሩ ኮሜንት ላይ ጻፉ። ኢንሻአላህ ሌሎች ቪዲዮዎችን ይዤ እመጣለሁ ሌላ ጊዜ። ዛሬ በዚህ እንለያያለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።